በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ የሰበሰበን የቸርነት ባለቤት የምሕረት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር መንፈስ ቅዱስ እንዳከበራቸው መጠን ለእነርሱ ምስጋና ይድረሳቸው። ለእናንተም እንደሚገባቸው ክቡር አባታችን መጋቢ ሐዲስ ቆሞስ አባት አዲስ ወገኔ ለታችን አስተዳዳሪ ሊቀ ገበዝ ቀሲስ ብርሃኑ ለታችን ዘገበዝ ላይካነ ምስጢር ዲያቆናት ከዚህ የተሰበሰባችሁ የክርስቶስ ቤተሰቦች ምእመናን፣ መዘምራን፣ ሕፃናት የእግዚአብሔር ቤተሰቦች ለምን እግዚአብሔር ሲባላ እናላችኋለሁ። እንደምሰነበታችሁ፣ እንደምናደራችሁ፣ እንደናደራችሁ አሜን። አምላካችን የእግዚአብሔር ስሙ በድጋሚ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር የቅዱሳንን በረከት ያሳድርብን። ከቅዱሳኑ በረከት እንድንሳተፍ አስቀድሰን እንድንቀደስ ቃሉን እንድንሰማ የፈቀደልን ማን ነው? ማን ነው? ምእመን እግዚአብሔር ምድል ብላችሁ አመስግኑ። ከእኛ ያለን ነገር ቢሆን አንድ ነገር ነው፣ ማመስገን ብቻ። እዛ ውጭ አቅም ስለሌለን ማለት ነው። በእርግጥ ይህም ቁም ነገሩ ነው። የሚያመሰግን ሰው አለ አይደል? ይህም እንኳን ቁም ነገሩ ነው። የማያመሰግን አለ። ግን ከእኛ ያለን አንድ ነገር ብቻ ነው፣ እሱ ማመስገን። እግዚአብሔር ላደረገልን ነገር ሁሉ ላደረገልን ነገር የሚመጣጠን ያን ነገር የሚወክል ለዛ ነገር አቻ የሚሆን ነገር አለ የለም? ስለሌለ ከእኛ ያለው ምንድነው? ምስጋና ብቻ። ባናመሰግን ግን እግዚአብሔር ለዘላለም የተመሰገነ ሆኖ ይኖራል አይደል? ይኖራል። እኛ መሰገን አላመሰገን ለውጥ ያለው በእኛ እንጂ በእግዚአብሔር አይደለም። በእግዚአብሔር የሚያለው ለውጥ የለም። ከኛ በላይ ንጹሐን በሆኑ፣ ከኛ በላይ ትጉሃን በሆኑ፣ ከኛ በላይ ቅዱሳን በሆኑ፣ ከኛ በላይ በመንቀጥቀጥ በመፍራት በንጽህና በቅድስና የሚያመሰግኑ ሰዎች አሉ። የሚያመሰግኑት እነማን አሉ? ቅዱሳን መላእክት አሉ። ስለዚህ ማመስገን ይችን ያለችን ነገር እንኳን በሚገባ እንጠቀምባት ይገባል ማለት ነው። እግዚአብሔር ቅዱሳን በረከት በሁላችን ላይ በድጋሚ ያሳድርብን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ድረስ የሚሆነው ለምጻሙ ሰው ምንድን ነው ያልኳችሁ? ምእመናን ምንድን ነው ያልኳችሁ? መጽሐፍ ቅዱሳችሁን አውጥታችሁ መከታተል ትችላላችሁ። የማቴዎስ ወንጌል ምዕራፍ 8 ላይ የሚገኝ ታሪክ ነው። የማን ወንጌል ነው ያልኳችሁ? ምዕራፍ 8 ቁጥር 1 ጀምሮ ማግኘት ትችላላችሁ። ይህ ምዕራፍ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። የተለየ ምዕራፍ ነው። የተለየ ምዕራፍ ነው። እንዲያውም የእኛ ሊቃውንት ሲያመሰጥሩ ከመራቀቃቸው የተነሳ ካለው ሁኔታ የተነሳ ይህ ምዕራፍ የተአምራት ምዕራፍ ይባላል። የምን ምዕራፍ ነገር? የምን ምዕራፍ? የተአምራት። ይገርማችኋል። በፈውስ ይጀምራል፣ በፈውስ ያጠናቅቃል። የሚገርም ምዕራፍ ነው። በፈውስ ይጀምራል። ታሪክ ሲጀምረው ስለ ፈውስ ይነግረናል። በፈውስ ደግሞ በመፈወስ ሲያጠናቅቅ ነው። ጌታ ሰዎችን ሲፈውስ በመፈወሱ ይጀምራል። መጨረሻው ቁጥር 34 ላይ ደግሞ እንዲሁም ሰዎችን ከአጋንንት ስራት ነፃ ሲያወጣቸው እንመለከታለን። ይህን ይናገርና ይጨርሳል። እና ይህ ምዕራፍ የምን ምዕራፍ ይባላል? የተአምራት። ብዙ በርካታ ተአምራት ተደረጉበት። በርካታ ተአምራት በለምና ተመልከቱ። በርካታ ተአምራት፣ በርካታ ሰዎች የተፈወሱበት፣ በርካታ ሰዎች ስለመፈወሳቸው፣ በርካታ ሰዎች ስለመዳናቸው፣ በርካታ ሰዎች በእግዚአብሔር በአምላካቸው በጌታቸው ስለመጎብኘታቸው፣ እግዚአብሔር ሰዎችን እንዴት እንደሚወድ ጥልቅ ፍቅሩን ያሳያል። ጥልቅ ፍቅሩ የማይገመት የማይመረመር የማይነገር ግን የሚደነቅ ባህሪ ፍቅር ያለው መሆኑን የሚያሳይ ምዕራፍ። በሌላ በኩል ይህ ምዕራፍ ምን ይባላል መሰላችሁ? የገቢር ምዕራፍ ይባላል። ምን ማለት ነው? የተአምራት የድርጊት በቃሉ ሲናገራቸው የነበሩት ነገሮች፣ ንግግሮች፣ ትምህርቶች ሁሉ በተግባር ያሳይበት ማለት ነው። የማን ምዕራፍ? ምዕራፍ 8 የማን ወንጌል? እና በደንብ እኔ ነጥቦቹ መግቢያው ነግራቸዋለሁ። ሰዓት ስለማይኖር ሙሉ ለማየት ቤት ሄዳችሁ ደግሞ ስታነቡት በዚህ ምክንያት ሀሳቡን በሚገባ እያወጣችሁ እያወረዳችሁ እየደጋገማችሁ ታነቡ ግልጽ ይሆናል ማለት ነው። ከዚህ ምዕራፍ በጣም ብዙ ነገሮች መማር ይችላል። በጣም ብዙ ነገሮች። በሌላ በኩል ደግሞ ይህ ምዕራፍ የክርስቶስ አምላክነት በጉድ የተገለጠበት የክርስቶስ አምላክነት የትነቱ
ጌትነቱ በምን በሶስት ነገር በደዌ ስልጣን በደዌ ያለው ስልጣን፣ በአጋንንት ላይ ያለውን ስልጣን፣ በተፈጥሮ ላይ በምን ላይ በተፈጥሮ ላይ ያለውን ስልጣን በራሱ የሚያሳይ ምዕራፍ የማቴዎስ ወንጌል ምዕራፍ። በደዌ ያለውን ስልጣን ስንል የተለያየ ደዌ ያለባቸው ሰዎች ፈውስ እናያለን፣ አሁን እናየዋለን። በአጋንንት ላይ ስንል አጋንንት ያደሩባቸውን ሰዎች ከአጋንንት ስራት ነፃ ሲያወጣቸው እንመለከታለን። ለምን? በደዌ ስልጣን እንዳለው በአጋንንት ምን አለ? ስልጣን አለ። እንዲሁ ነው በተፈጥሮ ላይ ደግሞ ስልጣን እንዳለው ምን ማለት ነው? ነፋሳት ሲገስጽ አሁን የዚህ ዓለም ገዢዎች አሉ፣ መሪዎች አሉ። ሰዎችን እንደፈለጉ የሚያደርጉ አንዱን ውጣ ይሉታል፣ አንዱን ውረድ ይሉታል፣ አንዱን ተቀመጥ፣ አንዱን ተነስ ይሉታል፣ የተቀመጠውን ተነስ ይሉታል፣ የተነሳውን ተቀመጥ ይሉታል፣ አንዱን ያስሩታል፣ አንዱን ይፈቱታል። የማያዙን ነገር የለም። በሚገዙ ነው። ነፋስን ማዘዝ ይችላሉ፣ ንገሩ። ባህርን ማዘዝ ይችላሉ፣ ነፋስን ርኩሳን መናፍስት ማዘዝ ይችላሉ? አይችሉም። ስልጣናቸው የተገደበ ነው። የእርሱ ስልጣን ግን እኛ ከምናውቀውና ከማናውቀው በላይ ስለሆነ በተፈጥሮ ማዘዝ የሚችል ስለሆነ በኃይልን ሁሉ ሲገስጽ ታዩታላችሁ። ስለዚህ ምዕራፍ ክርስቶስ ጌትነቱ በማንኛውም ነገር በደዌ ላይ ስልጣን እንዳለው፣ በአጋንንት ላይ ስልጣን እንዳለው እንዲሁም በተፈጥሮ በምን ላይ በተፈጥሮ ላይ በራሱ ስልጣን ያለው ብቸኛ ይህ ምዕራፍ የክርስቶስን አምላክነት የሚጠራጠሩት ሰዎች የሚያፍሩበት ምዕራፍ እና የክርስቶስ ስልጣን በጌትነቱ ስልጣኑ በብላት በንግግር ብቻ አይደለም በገድ የተገለጠበት ምዕራፍ እና ይህ ምዕራፍ ታነቡ የክርስቶስ ስልጣን በሚገባ እንደተገለጠ የተአምራት ምዕራፍ እንደሆነ እንዲሁም የተግባር ምዕራፍ የምን ምዕራፍ እንደምታውቁት ሁላችሁ የምዕራፍ 8 ስናነብ የተራራውን ስብከት ከፈጸመ በኋላ ያለው ትምህርት የምኑ ስብከት ከፈጸመ በኋላ የተራራው ስብከት የሚባለው ከዚህ እስከ ነው። ነገር የተራራው ስብከት የሚባለው ከዚህ እስከ ነው። ምክንያቱም መጽሐፍ ታነባላችሁ ብለን ነው የምናስበው። መጽሐፍ ቅዱስ የሌለው ስለዚህ ይላል። የተራራው ስብከት ከምን እስከ ምን ያለው ነው? ድምፅ ሰማው መሰለኝ። የተማሩ ሰዎች ናቸው እንደሚነግሯቸው። አያችሁ መጽሐፍ ቅዱስ ይማራሉ፣ አስተምራቸው ልጆች አሉ። ከምዕራፍ 5 ከስንት እስከ 7 ያለው ምን ይባላል? የተራራው ስብከት። የአንድ ቀን ስብከት ነው። ሶስቱ ምዕራፍ የአንድ ቀን ስብከት ነው። የስንት ቀን ስብከት? የአንድ ቀን ስብከት ነው። የታንቀ ያስተማሩ በተራራ ያስተማሩ ያ የተራራ ስብከት ይባላል። ከምን እስከ ምን ያለው? ከምዕራፍ 5 እስከ ምዕራፍ 7 ያለው እስከ ምዕራፍ 7 ምዕራፍ 8 የተአምራት ምዕራፍ ይባላል። ዛሬ የምንማማርበት ምዕራፍ ይሄ ነው። ወንዘ ይወርድ ዲበ ተለወሰ ብዙሃን ወናሁ መጽአዱ ብእሲ ዘለምጽ ወቀረበ አብየሁ ወሰገደ ዘይብ እግዚኦ እመሰ ተቀድከ ትግል አንጽወት። ጌታ ከተራራው ሲወርድ ብዙ ሰዎች ተከተሉት። ማን ከተራራው ሲወርድ እነማን ተከተሉት? በርካታ ሰዎች ተከተሉት። ብንታመም ይፈውሰናል፣ ብንራብ ይመግበናል፣ ብንጠማ ያጠጠናል፣ ብንደክም ያበረታናል ብለው በረከቱን ፈልገው መዳንን ፈልገው ሕይወትን ፈልገው ፍቅሩን ተመልክተው በትምህርቱ ተመስጠው ትምህርቱን ብለው ፍቅሩን ብለው አባትነቱን ብለው በትምህርቱ የተማረኩ ሰዎች ይከተሉት ነበርና አምላካችን መድኃኒታችን ኢየሱስ ክርስቶስ የተራራውን ስብከት ሰብኮ የተራራውን ትምህርት አስተምሮ ከተራራው ሲወርድ በርካታ ሰዎች ተከተሉ። ከዛ መካከል ወናሁ መጽአዱ ብእሲ ዘለምጽ፣ እነሆ አንድ ለምጻም ሰው መጣ። ምን አይነት ሰው መጣ? ምን አይነት ሰው? ለምጻም ሰው። ወደ ማን መጣ? ወደ ጌታ። ምዕመናን እናንተ ለምጽ ቢወጣባችሁ፣ እኛ ለምጽ ቢወጣብን ወደ ማን ነው መሄድ ያለብን? ወደ ማን ነው መሄድ ያለብን? አንዳንድ ሰዎች ለምጽ ሲወጣባቸው የሆነ ችግር ሲወጣባቸው ወደ ጸበል የሚመጡት የመጨረሻ አማራጭ አድርገው ያለውን አማራጭ ሁሉ ከጨረሱ በኋላ ገንዘባቸውን አባክነው፣ ጉልበታቸውን አባክነው፣ ሰዓታቸውን አባክነው፣ ብዙ ነገር አድርገው፣ ብዙ ነገር ሞክረው ያ ሁሉ አልተሳካ ሲል የመጨረሻ አማራጭ እስኪ ደግሞ ጸበል ሞክረው ይላል። መሳል ይሞክራል። ግን ችግር ያለበት ለምጽ ያለበት
በደል ያለበት፣ ኃጢአት ያለበት፣ ፈተና ያለበት፣ ጭንቀት ያለበት የተፈተነ ሰው የተቸገረ ሰው ለመጀመሪያ ጊዜ መምጣት ያለበት ማለት ወደ ክርስቶስ ነው። የመፍትሄ ባለቤት ክርስቶስ ብቻ ነው። ለምን? የመፍትሄ ባለቤት ክርስቶስ ብቻ ነው። የመፍትሄ ባለቤት እግዚአብሔር ብቻ ነው። ችግራችን የሚፈታው እግዚአብሔር ብቻ ነው። ችግራችን መፍትሄ የሚያገኘው እግዚአብሔር ብቻ ነው። ጥያቄያችን ተገቢውንና እውነተኛውን ምላሽ የሚያገኝ ከማን ነው? ከእግዚአብሔር ብቻ ነው። እና ይህ ለምጻም ሰው በእውነት እግዚአብሔር የመረጠው ሰው፣ እግዚአብሔር የባረከው ሰው። በተለይ ደግሞ እንደምታውቁት በብሉይ ኪዳን ዘመን ለምጽ ያለበት ሰው በጣም አስቸጋሪ ሁኔታ ነበር። ለምጽ ያለው ሰው እንደምን ነበር የሚታየው? እንደ ርኩስ ነበር የሚታየው። እንዲያውም ከሰው ይገለል የሰማቸው ነው። አንድ ሰው በብሉይ ኪዳን ዘመን ለምጽ ከወጣበት የብቻው ነበር የሚቀመጥ። ሰው ጋር መቀላቀል አይችልም። ሰው ጋር መጫወት፣ አብሮ መብላት፣ አብሮ መጠጣት፣ አብሮ አንዳንድ ነገሮች መጋራት፣ አብሮ መማር አይችልም። ቦታ ተለይቶለት ተወስኖለት ነበር የሚቀመጥ። ምን የወጣበት ዛሬ ለምጽ የወጣበት በእውነቱ ከሰው ይገለላል። በክርስትና እንደዚያ የለም። በወንጌል እንደዚያ የለም። ወንጌል የምህረት ሕግ ናት። ወንጌል የይቅርታ ሕግ ናት። ወንጌል የፍቅር ቤት ናት። ወንጌል የፍቅር ትምህርት ናት። በወንጌል ማገል የለም። አንዱም የክርስቶስ አስተምህሮ ወደ ለምጻሙ የሄደበት ትልቁ ማስተምህሮ ይሄ ነው። በክርስቶስ ለምጻሙ ጤነኛው ምንድን ነው? አንድ ክርስቶስ የመጣው ለበሽተኞች ብቻ አይደለም። ክርስቶስ የመጣው ለጤነኞች ብቻ አይደለም። ክርስቶስ የመጣው ጤነኞቹን ብቻ ለመንከባከብ ለማስተባበር አይደለም። ጤነኞቹም ያስፈልጉታል፣ በሽተኞቹም ምን ይሉታል? ያስፈልጉታል። ይህን የሚያሳይ ምዕራፍ ነው። ይህ ምዕራፍ ጤነኛው በሽተኛው በክርስቶስ እንደሆነ አንድ እንደሆነ ህዝቡም አይዛቡም በክርስቶስ አንድ እንደሆነ ይህ ምዕራፍ ያስተምራቸዋል። ይህ ምዕራፍ ያስተምረን። ለምን ብትሉኝ ወደ ቁጥር 5 ስትደርሱ አንድ የመቶ አለቃ ሰውዬ ልጁ ታሞበት መጥቶ እንደጠየቀውና እንደፈወሰ እንመለከታለን። ያ የመቶ አለቃ ከአይዛቡ ምን ይመጣል? የሮም ወታደር ስለሆነ ጌታ እምነት ተመርቶ አድርጎለታል። ለምን ቢባል ክርስቶስ የመጣው ለህዝብ ለምንድን ነው? ለህዝብ ለአይዛብ ስለሆነ ክርስቶስ የህዝብ የአይዛብ ምን ስለሆነ? አምላክ ስለሆነ ክርስቶስ የመጣው ለህዝብ ለአይዛብ ምን ለመስጠት? ህይወትን ለመስጠት ስለሆነ ወንጌል እኮ መሬት ህግ ነው። መሬት ለሁሉ የምትሆን በሁሉ የምትነገር ሁሉን የምታድን ሁሉን የምትጠራ ሁሉን የምትሰብ ለሁሉ የምትበቃ እንደ ወንጌል አይነት ጌታ አለ። ህዝብን አይዛብ አረማዊውን የሚያምነውን የማያምነውን አምኖ እስከመጣ ድረስ አንድ አድርጋ ሰብስባ ከክርስቶስ ጋር የምታሳርቅ ለመንግስተ ሰማያት የምታበቃ አንተ እንዲህ ነህ መንግስተ ሰማያት አይገባል። አንተ ከዚህ ወገን ነህ መንግስተ ሰማያት ይገባል። አንተ ከአይሁድ ወገን ነህ፣ አንተ ከአሕዛብ ወገን ነህ፣ አንተ ከካህዲያን ወገን ነህ፣ አንተ ከነዛ ወገን ነህ። ዘር የማትከፋ በዘር በጎሳ በሁኔታ የማትከፋ አምኖ የመጣው ሁሉ ጥቅልል አድርጋ ይዛ የእግዚአብሔር የምታደርግ ብቸኛው ህግ ወንጌል ነው። ለዛ ወንጌል መማር አለብን የምንለው የህይወት ጉዳይ ነው። የህይወት ጉዳይ መንግስተ ሰማያት የሚገኘው በወንጌል ብቻ ስለሆነ እና ለምጻም ሰው በብሉይ ኪዳን እንደዚህ አይነት እንደ ርኩስ ስለሚቆጠር ተገድሎ ብቻውን ይቀመጥ ነበር። ክርስቶስ ደግሞ ሰው ያገሏቸውን የማያገል ሰው የጠሏቸውን የማያጠል እውነት ነው። ሰዎች ሰውን ሊጠሉ ይችላል። ክርስቶስን የሚጠላው ማን ነገር የለም። ክርስቶስ የሚጠላ ኃጢአት ብቻ ነው። አንተ ድሃ ነህ ብሎ ድሃው በድህነቱ አይጠላም። አንተ ኃጢአተኛ ነህ ብሎ ሰውየው ንስሐ የሚገባው ንስሐ እንዲገባ ይመራዋል እንጂ ኃጢአተኛ ስለሆነ አይጠላውም። የመጣው ለኃጢአተኞች ስለሆነ የመጣው ኃጢአተኞችን ከመውደድ የተነሳ ስለሆነ ኃጢአትን እንጂ ኃጢአተኞችን ምን ስለማይጠላ እና ይህ ለምጻም ሰው ወደ ክርስቶስ መጣ፣ ወደ ክርስቶስ ቀረበ፣ ከክርስቶስ ዘንድ ደረሰ። እንደ ወጉ እንደ ስርዓቱ አንድ አማኝ እንደሚያደርገው እየሰገደ እየጸለየ እየለመነ በመፍራት በመንቀጥቀጥ አንድ ጥያቄ በተማጽኖ እንዲህ ብሎ ክርስቶስ ጠየቀው። ጌታ ሆይ ብትወድስ ልታነጻኝ ትችላለህ? ይህን ቀብላችሁ ተናገሩ። ጌታ ሆይ በሉ ሁላችሁ። ጌታ ሆይ ብትወድስ ልታነጻኝ ትችላለህ? ጌታ ሊያነጻን ይችላል? ከበደል ማን ያነጻል? ይገሩ። ከኃጢአት ማን ያነጻል? ከዝሙት ማን ያነጻል? ጌታ እግዚአብሔር ያነጻል። እግዚአብሔር ያነጻል። ፈቃዱ መጠየቅ ነው። ከኛ የሚጠበቀው ምን መጠየቅ ነው? ፈቃዱ። ከኛ የሚጠበቀው ፈቃዱ መጠየቅ ብቻ።
መፈወስ፣ ማዳን፣ ማንጻት የማን ድርሻ ነው? የእግዚአብሔር ድርሻ ነው። ለዛ እኮ ነው ይሄን ለምጻት ተመልከቱ። በሆነ የሚገርም ሰው ከእርሱ የሚጠበቀው መለመን ነበረ። ከእርሱ የሚጠበቀው መቅረብ ነበረ። ከእርሱ የሚጠበቀው በፍርሃት በመንቀጥቀጥ እየሰገደ ወደ እግዚአብሔር በአንቃይዶ መቅረብ ነበረ። ይህን አደረገ። ማንጻት ግን የማን ድርሻ ነው? እግዚአብሔር ድርሻ ነው። ብትወድስ ጌታ ሆይ ብትወድስ ልታነጻኝ፣ ልትፈውሰኝ፣ ልታድነኝ፣ ልትጎበኝ በምህረትህ ልትጎበኝ ትችላለህ። ጌታም የዚህን ሰው ልመና፣ የዚህን ሰው ተምኔት፣ የዚህን ሰው ችግር፣ የዚህን ሰው መፈተን ተመለከተና ወሰፋዴ ወገሰቱ ወይ ቢሄዶ እጁን ዘረጋ፣ ዳሰሰው፣ እፈቅር ንጻ እወዳለሁ ንጻ አለው። ወነጻ ለብዙ በጊዜ ሶቢያ ያን ጊዜ እጁን ዘርግቶ ከዳሰሰው በኋላ እወዳለሁ ንጻ ሲለው ያን ጊዜ ያኔ ለምጻም ከለምጻሙ ነጣ ይላል። ክብርና ምስጋና ለስሙ ይሁን። ምእመናን ከዚህ ምን እንማር? ከዚህ ምን እንማር? አንደኛ በሽታ ሊመጣብን ይችላል። በለምጽ የተመሰሉ በሽታዎች ሊመጡብን ይችላሉ። በምድር ላይ እስካለን ድረስ ልንታመም እንችላለን፣ ልንፈተን እንችላለን፣ ብዙ ነገር ሊገጥመን ይችላል። ያን ጊዜ ግን አማራጫችን መሆን ያለበት ክርስቶስ ብቻ ነው። መፍትሄ ያለ ከክርስቶስ ነው። የክርስቲያኖች መድኃኒት ክርስቶስ ብቻ ነው። የክርስቲያኖች መጠጊያ ክርስቶስ ብቻ ነው። የክርስቲያኖች ሕይወት ክርስቶስ ብቻ ነው። የክርስቲያኖች ተስፋ ክርስቶስ ብቻ ነው። የክርስቲያኖች ኃይል ክርስቶስ ብቻ ነው። የክርስቲያኖች አባት ክርስቶስ ብቻ ነው። የክርስቲያኖች ጤና የሚገኘው በክርስቶስ ብቻ ነው። ወደ ክርስቶስ መቅረብ፣ ወደ እግዚአብሔር መቅረብ፣ እግዚአብሔር መጠየቅ፣ መጸለይ፣ ተስፋ ባለመቁረጥ፣ በትዕግስት ድንግል ማርያምን መጠየቅ፣ ቅዱሳንን መጠየቅ፣ በቅዱሳን አማላጅነት እግዚአብሔር እንዲታረቀን፣ እግዚአብሔር ይቅር እንዲለን፣ እግዚአብሔር በምህረት እንዲጎበኘን፣ እግዚአብሔር በፍቅር እንዲጎበኘን፣ እግዚአብሔር በቸርነት እንዲጎበኘን መጠየቅ ያስፈልጋል። ይሄን ነው የምንማረው። ለምን በሉኝ? ካህሊነቱ ለሁሉ ነው። ለምን በሉኝ? መሐሪነቱ ለሁሉ ነው። ለምን በሉኝ? ሰው ወዳጅነቱ ለሁሉ ነው። ለምን በሉኝ? እግዚአብሔር ሁለት ስሙ ጭምር ነው። ስሙ ጭምር ነው። ዳስ አይደል? ስለያሰው ያሰውየን ለምን እግዚአብሔር የወሰነው እግዚአብሔር ወልድ የወሰነው። የኛ ሊቃውንት ስለ ክርስቶስ ማዳን ሲናገሩ ክርስቶስ በአምስት መንገዶች ሰውን ይፈውስ ነበር ይላሉ። በስንት መንገዶች? በስንት ነገዶች? በስንት መንገዶች? በአምስት መንገዶች ይፈውስ ነበር። ያስተማረ ወንጌል ያስተማረ በአምስት መንገዶች። አንደኛው በሐልዮ ነው። በሐልዮ ይፈውስ ነበር። በሐልዮ ማለት ነው ዝም ባለመናገር ሳይናገር ይፈውስ ነበር። ይህን ለማየት ቃለ ዘገሊላ ማንበብ ነው። ያ በሐልዮ የተፈጸመ ታሪክ ነው። እንዲሁ ደግሞ በገሲስ ማለት ነው በመዳሰስ ለምሳሌ ለምጻም ዳሰሰው። ከዳሰሰው በኋላ ምን አለው? እወዳለሁ ንጻ አለው አለ። በገሲስ ይወጥ። ሶስተኛ በቃሉ ይፈውስ ነበር። በምን? በቃሉ። ይሄ ደግሞ እዚህ ምዕራፍ ላይ ራሱ ላይ ማንበብ ትችላላችሁ። በመሸ ጊዜ ብዙ የታመሙ ሰዎችን አጋንንት ያደረባቸውን ሰዎች ወደ እርሱ አመጡ። ወአውጾሙ ለመናፍስት በቃሉ ይላል። መናፍስትን በቃሉ እያዘዘ ውጡ እያለ አወጣ። ሰዎችን ከአጋንንት እስራት ፈታቸው፣ ነፃ አደረጋቸው። እግዚአብሔር ለሁላችን ነፃነትን ይስጠን እና በሐልዮ ይፈውስ ነበር፣ በመዳሰስ ይፈውስ ነበር፣ በቃሉ እንዲሁ ይፈውስ ነበር። ይሄ ሶስተኛው። አራተኛው በዘፈረ ልብስ በምናልኳቸው በዘፈረ ልብስ ማለት ነው። በልብስ ብቻ በምርጫ በልብስ ብቻ። ይህ ደግሞ የማቴዎስ ወንጌል ምዕራፍ 9 ቁጥር 17 ላይ የሚመለከት ከ12 ዓመት ጀምረው ደም ሲፈሳት የተፈወሰች በምንድን ነው? የማንስ በመንካት የጌታን የልብሱን ጫፍ በመንካት የተፈወሰች። ለምን? የልብሱን ጫፍ እንኳን ብዳስስ እፈወሳለሁ ብላ በማታም ነበር የሚለው በልቧም ታም ነበር ነው። አምስተኛ በዮሐንስ ወንጌል ምዕራፍ 9 እንደተጻፈው በወሊቀ ምራቅ ወደ ልብ እንትን ብሎ በምራቁ የማንን አይን አብርቷል? የዕውራንን አይን አብርቷል አይደል? እና ያምስለው ይሄ። ስለዚህ በሐልዮ ይፈውስ ነበር፣ በገሲስ ይፈውስ ነበር፣ በቃሉ ይፈውስ ነበር፣ በዘፈረ ልብስ ይፈውስ ነበር፣ በወሊቀ ምራቅ ይፈውስ ነበር። ቅዱስ ዮሐንስ ወደ ነጎድጓድ በረከት ይደርብንና ሲናገር ወተወክፈ ምራቀ ርኩሳን ዘአህየውም በምራቁ ለዕውራን ምን ማለት ነው? በምራቁ የዕውራንን አይን ያበራ ጌታ፣ በምራቁ ለዕውራን ብርሃን የሰጠ ጌታ፣
የርኩሳን የአይሁድን ምራቅ ተቀበለ እያለ ይገልጡታል። በምራቁ ዓይን ያበራ ጌታ የአይሁድን ምራቅ እንደተቀበለ እንደተኩበት በዚህ ግብረታቸው ምን ያክል ነበረ ይገሉ። ስለዚህ ክርስቶስ በዚህ ነው በዚህ ሌላው ምዕመናን በዚህ ምዕራፍ የምትማሩት ነገር ይህ ምዕራፍ የምን ምዕራፍ ነው ጌታ ነው? የምን ምዕራፍ ነው ጌታ ነው? ነገር የምን ምዕራፍ? ከዛ በፊት ግን ምን ነበር ያገለበው? ሲያስተምር ነበር። ከታምራት ትምህርት ይቀርባል። ምዕመናን በእንድ ብሎ በተለይ በአሁኑ ሰዓት ቤተክርስቲያን መስተካከል ነው። እናንተ መስተካከል ከታምራት ምን ይቀርባል? ትምህርት ይቀርባል። ዋናው ትምህርት ነው። ታምር ባይሆንም ችግር የለውም። ታምር ባይፈጸምም ምን ችግር የለውም። ዋናው ትምህርት ነው። ጌታ በመጀመሪያ ትምህርት ነው ያስተማር። የሚገርመው ትምህርት ነው። ነገ መንግሥተ ሰማያት የሚያገባን መማራችን እንጂ ታምር ማየታችንና አለማየታችን አለ። ይሄን በደንብ ማለት ነው። በተለይ በአሁኑ ሰዓት ታምር የሚመለክ መሳሪያ ስለሆነ ታምር የሚመለክበት ከመደነቅ አልፎ ወደ መመለክ ስለደረሰ ሰው የሚከተለው በትምህርት አይደለም፣ በታምር ታምር። ድሮ እኮ አባቶቻችን ታምራትን ሲያደርጉ አጋንንት ሲያወጡ ራሳቸውን ደብቀው ነበር። አሁን ደግሞ በምንድን ነው? አሁን በላይ ይሆናል። እንዴት ታምር ማለት እንዴት ታምር? በቤተ ክርስቲያን ትምህርት ግን የሚቀድመው ትምህርት ነው። ታምር ሁሉ ሲጀመር እውነት አይደለም። ታምር ሁሉ የእምነት መለኪያ አይደለም። የፍጹምነት መለኪያ አይደለም። አንድ ሰው ታምር አደረገ ማለት ያ ሰው የእምነት አይኖር ይችላል። ጭራሽ እምነት አይኖር ይችላል። ይታይን ተረኩ ምዕራፍ 7 ላይ ነው። ያን ጊዜ በስመ አጋንንት አወጣን ይሉኛል፣ ታምራት አደረግን ይሉኛል። እኔ ግን እምላችኋለሁ ነው ያለ። እኔ ግን እምላችኋለሁ አላውቃችሁም። ይሰማችሁ? አሁን ትክክል ናችሁ። በስመ አጋንንት አወጣችሁ። እናንተማ ስንት አጋንንት ስታስፈልጉ ነበረ። በላይ ሁሉ ስንቱን ከአጋንንት ስታስፈታችሁ አድርጋችሁ አላውቃችሁም። ምን ማለት ነው? አጋንንት እያወጡ እግዚአብሔር የሚያውቁ ሰዎች አሉ። ምን ማለት ነው? አጋንንት እያወጡ እግዚአብሔር የሚያውቃቸው ሰዎች አሉ ማለት ነው። ምን ማለት ነው? ታምር ያደረገ ሁሉ አማኝ አይደለም። ታምር ሁሉ የእውነት መለኪያ አይደለም። ታምር ሁሉ የእውነት መለኪያ አይደለም። ታምር ያደረገ ሁሉ ክርስቶስን ያውቀዋል ማለት አይደለም። ታምር ያደረገ ሁሉ ቅድስና ነው ማለት አይደለም። ይሄ ነው ሰይጣን አምጣን ታምር አለ። ሰይጣን ያሁሉ እንግዲህ የተቀደሰ ነው ያሁሉ ህይወት መንገድ አይደለም። እና የኛ ቤተክርስቲያን በጥንቃቄ እኛ ቀው ሲያስተምሩ ይሄ ምዕራፍ የታምራት የሆነበት ምክንያት ከዛ በፊት ትምህርት አስቀድሟል። ትምህርት አስቀድሟል። ረጅም ትምህርት አስተምሯል። ከምዕራፍ 5 እስከ ምዕራፍ 7 የተራራሱበት የሚባለው። ከዛም በኋላ ግን አደረገ ታምር አደረገ። አንደኛ ትምህርት ይቀድማል፣ ታምር ይከተላል። ሁለተኛ እሱ ማስተማር እንጂ ታምር ማድረግ አይችልም እንዳይሉ እርሱ ማስተማር ብቻ እንጂ ታምር ማድረግ አይችልም። ለምሳሌ ማንሳት አይችልም። ዕውራን ማብራት አይችልም። በእንደታሙት መፈወስ አይችልም። አጋንንት ያደሩባቸውን ሰዎች መፈወስ አይችልም እንዳይሉ ይሄ ሁሉ አለ። ከተአምር ግን ትምህርት መግለጽ አለበት። ትምህርት አስተማረ። በሌላው ምንድን ነው? የእርሱ መምህርነት ተራ መምህርነት አይደለም። የእርሱ መምህርነት ምን አይነት መምህር አይደለም? ተራ መምህርነት አይደለም። ስልጣን ያለው መምህርነት፣ አምላክነት ያለው መምህርነት። ለምሳሌ የዚህ ያለ መምህራን ያስተምራሉ፣ ተአምራት ሊያደርጉ ይችላሉ። ያስተምራሉ፣ ስለ ለምጽ ያስተምሩ ይችላሉ፣ ለምጻም ሊያጠሙት ይችላሉ። ስለ ዕውራን ነገር ያስተምሩ ይችላሉ፣ የዕውራን ላይ ሊያበሩ ይችላሉ። ስለ አንካሳ ሊያስተምሩ ይችላሉ፣ ለአንካሳ ነገር ሊያስተምሩ ይችላሉ። ስልጣናቸው የሆነ ሰው የተገደበ ነው። የሰው ጸጋው ስለሚለያይ ለእሱ ግን የሚሳነው ነገር ስለሌለ ያስተማረውን የሚኖረውን የሚያስተምር ስለሆነ አስተማረ፣ ታምር ማድረግ። ቅዱስ ቄርሎስ ሲናገር በረከት ይደርብንና ወትምህርት ወይ ለኢየሱስ በደንብ ሰው ነው። ቅዱስ ቄርሎስ ንግግር ነው። ወትምህርት ወይ ለኢየሱስ በምግባር ንሬይ የክርስቶስን ትምህርቶቹን በተግባር እንመለከታለን፣ በተግባር እናያቸዋለን። ወቃላቲሁ ይጸና በምግባር ቃላቶቹ፣ ትምህርቶቹ፣ ንግግሩ ሁሉ በተግባር የተገለጠ ነው። እሰይ ያስተማረው የኖረ ክርስቶስ ብቻ ያስተማረው የኖረው ያስተማረ ክርስቶስ ብቻ። ክርስቶስ ተናግሮት ያልሆነ ነገር የለም። ክርስቶስ ተናግሮት ያልተፈጸመ ነገር ምንም አይነት ነገር የለም። እና ይሄን ነው ቅዱስ ቄርሎስ ክርስቶስ እኮ አለ ያስተማረው የኖረ ትምህርቶቹ በተግባር የተገለጡ ወአልቦ ሰይን ባሪሁ ለዘይክል ሁሉ ማድረግ በሚችል በሱ ዘንድ የሚሳነው ነገር የለም ካለ በኋላ ወዘይነግር በቃሉ ይፈጽም በተአምሩ። የሚገርም በቃሉ የተናገረውን ሁሉ በተግባር ይገልጣል።
በቃሉ የተናገረውን ሁሉ በተአምር ይፈጽማል ካለ በኋላ ህዳጠ ይትናገር ወብዙኃ ይገብር። ጥቂት ይናገራል፣ ብዙ ይሰራል። መምህራን እየሰማችሁ ነው? ጥቂት ይናገራል፣ ብዙ ይሰራል። ማን? ክርስቶስ። ቶታተ ይትናገር ወአበይተ ተአምራተ ይገብር። ታላላቅ ነገሮች ይናገራል፣ ታላላቁን ደግሞ ይሰራል። ማን? ክርስቶስ። እኛስ ወሰብእስተ ንትናገር ብዙኃ ከመ ዘንገብር። እኛ ሰዎች ግን የምንሰራው መስሎን እንደምንሰራው ሁሉ የተናገርነውን እንደተናገርነው የምንፈጽመው መስሎን ብዙ ነገር እንናገራለን፣ ጥቂት ግን መስራት አንችልም። እውነት ነው አይደለም? እውነት ነው አይደለም? እውነት ነው አይደል? እኛ ሰዎች ብዙ እናገራለን። ከተናገርነው አሁን አንድ ሰው በቀን ምን ያክል ቃላት ይናገራል? ምን ያክል ትናገራለህ? ከጠዋት ጀምሮ እስከምትተኙ ድረስ ምን ያክል ትናገራላችሁ? ምን ያክል እናገራለን? እስከማናውቀው ድረስ ምን ያክል እንሰራለን? ምን ያክል እንሰራለን? ምንም የለም። የዛሬ ሳምንት አባታቸው አንድ ጊዜ ነበር ምን ያክል መጻፍ አለባቸዋል። የሆነ ጊዜ ጽሑፍ ማን ያስነበረ የሆነ ሰው ማስነብቦ ነበር። ገጠመኙን ነው የነገረን። በአውሮፕላን የተጓዘ ከአንዲት ኢትዮጵያዊ ካልሆነች ሰው ጋር ያወራው የገጠመው ነው የተናገረው። እና ኢትዮጵያውያን መጽሐፍ በማንበብ አንደኛ ናችሁ። በ30 ዓመቱ አንድ ሰው 30 መጽሐፍ አያነብም አሉ። እውነት ነው ውሸት ነው? በ30 ዓመታችሁ ስንት 30 ዓመት ሞላው ሰው ይኖራል አለ የለም? በ30 ዓመታችሁ ስንት መጽሐፍ አነባችኋል? እንባል 30 መጽሐፍ ያነብሱ ብለን አይኖርም። በተለይ ትላልቅ መጽሐፍት ልማድ ጀምራችኋልን እናስቀምጣችኋለን፣ ጀምራችኋልን እናስቀምጣችኋለን። እንዲህ በጥቅሉ ብዙ ነገር እናገራለን። የምንሰራው የምንናገረውን ያክል ቢመዘን በፐርሰንት ቢሰላ 1% ላይሆን ይችላል። ክርስቶስ ግን ጥቂቱን ይናገራል፣ ብዙ ያደርጋል። ትንሹን ይሰራል፣ ትንሹን ይናገራል፣ ታላላቁን ደግሞ በተግባር ይገልጣል ካለ በኋላ ወውእቱሰ ካለ ኩሉ ጊዜ ይትናገር ህዳጠ ተዋሪዶ በትስፊቱ ወአበይተ ይገብር በመለኮቱ ወሰማዕተ ቃላት ውስተ ተግባሩ። ምን ማለት ነው? እርሱ ክርስቶስ ግን ሥጋ ለብሶ ሰው ሆኖ ራሱን ዝቅ አድርጎ ጥቂት የሆኑ ነገሮችን ይናገራል እንደ ሰውነቱ። በአምላክነቱ ደግሞ ታላላቅ ነገሮችን ይሰራል፣ ታላላቅ ነገሮችን ይፈጽማል። ምንተ ይቤ አነ ውእቱ መንገድ፣ አነ ውእቱ እኔ መንገድ ብሎ ተናገረ። እኔ ምንድን ብሎ ተናገረ? እኔ ምንድን ነኝ አለ? እኔ መንገድ። አሁን ንግግሩ ቀላል ነው። ንግግሩ ቀላል ነው ወይ ደግሞ አጭር ረጅም አለ። እኔ መንገድ ነኝ አለ። በደምብ ስሙ። እኔ መንገድ ነኝ አለ። እኔ ብርሃን ነኝ አለ። እኔ ሕይወት ነኝ አለ። እኔ የወይን ጉድ ነኝ አለ። እኔ ትንሣኤ ነኝ አለ። እኔ ንጉሥ ነኝ ብሎ ተናገረ። ለእነዚህ ንግግሮች ሁሉ ደግሞ ምስክሮቹ ተግባራቱ ናቸው። ተግባራቱ ናቸው። አያችሁ፣ የተናገረውን የሚኖር አምላክ ስለሆነ፣ የተናገረውን የሚፈጽም አምላክ ስለሆነ። ለምሳሌ እኔ ምንድን ነኝ አለ? እኔ መንገድ ነኝ። እኔ ምንድን ነኝ አለ? ንገሩኝ። እኔ ምንድን ነኝ አለ? መንገድ ነኝ አለ። መንገድ መሆኑን በተግባር ገለጠው። ማን ገለጠው? አንካሳው ግራ ግን አንካሳው እንዴት ያደረገ? አነ ይቤ አነ ውእቱ ፍኖት ወሰማዕተ ኮኖ አንካሳዮ እንዘ ያሐምሩ ሰፍሮት ይላል ቅዱስ ቄርሎስ። እኔ መንገድ ነኝ አለ። እኔ መንገድ ነኝ ብሎ የተናገረውን ቃሉን በተግባር ለመፈጸም ደግሞ አንካሳው ድኖ፣ ሽባው ድኖ፣ መሄድ የማይችለው ሄዶ እየተራመደ ምስክር ሆነ። ለምኑ? ለትምህርቱ። ለምኑ? ለቃሉ። ይህ ብቻም አይደለም። እኔ ሕይወት ነኝ አለ። ማን ምስክር ሆነው? ንገሩኝ። እኔ ሕይወት ነኝ ብሎ አስተማረ። ማን ምስክር ሆነው? አልዓዛር። ከምን ተነስቶ? ከሙታን ተነስቶ። ምን ስለሆነ? ክርስቶስ ሕይወት ስለሆነ። ምን ባስተምሮ ነበር? እኔ ሕይወት ነኝ ብሎ አስተምሮ ነበር። እኔ ሕይወት ነኝ ብሎ ያስተማረውን ትምህርት በማን ገለጠው? በአልዓዛር። እንዴት አድርጎ? ከሞተ በኋላ ከሙታን ለይቶ አስነስቶ። ይህ ብቻም አይደለም። እኔ የወይን ጉድ ነኝ አለ። እኔ የወይን ጉድ ነኝ ብሎ ተናገረ፣ አስተማረ። ውሃው ወደ ወይን ለውጦ ደግሞ ምስክርነቱ ገለጸ። ይህ ብቻም አይደለም። እኔ ንጉሥ ነኝ አለ። ንግግሩን በተግባር ገለጠው፣ ትምህርቱን በተግባር ገለጠው። እንዴት አድርጎ? ለቅዱስ ጴጥሮስ የመንግስተ ሰማያት የቤተ መንግስቱን ምን በመስጠት መክፈቻ ስልጣን በመስጠት። ይህ ብቻም አይደለም። እኔ ብርሃን ነኝ አለ።
እኔ ብርሃን ነኝ ብሎ ያስተማረውን ትምህርት እኔ ብርሃን ነኝ ብሎ የተናገረውን ንግግር በመገለጠው በተግባር ላይ ሰው ይችላል። ለምን አንድ መምህር ስለ ጾም ያስተማር ላይ ሰው ይችላል። ስለ ምጽዋት ያስተማረ እንደምታውቁት ላይ ሰው ይችላል። የነሱ ልጅ እኛን መጻፍ ይችላል። ስለሌላ የሚያስተማር ላይኖር ይችላል። የምድራውያን ሰዎች ጸባይ ነው። ክርስቶስ የተናገረው አይደለም። መንገደኛ አለ፣ መንገድ ሆናቸው። ሕይወት ነኝ አለ፣ ሕይወት ሆናቸው። ብርሃን ነኝ አለ፣ ብርሃን ሰጣቸው። ንጉሥ ነኝ አለ፣ የስልጣን ሰጣቸው፣ ስልጣን ሰጣቸው። የማቴዎስ ወንጌል ምዕራፍ 11 ቁጥር 5 ላይ ተመልከቱ። ወአውሳ ጊዜ ኢየሱስ ወይቤሎሙ ኀቤረክሙ ዜናሁ ለዮሐንስ። ጌታም መለሰ እንዲህም አለ፣ ለዮሐንስ ሄዳችሁ ንገሩት፣ ዘርኢክሙ ወዘሰማዕክሙ፣ ያያችሁትን የሰማችሁትን ለዮሐንስ ንገሩት አላቸው። ምኑ ነው የሚነግሩት? ዕውራን ይሄዳሉ፣ ዕውሮች ያያሉ፣ አንካሳት ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ለድሆች ወንጌል ይሰበካል። ወብፁዕ ዘይታቀብየ፣ በእኔ ያልተስተካከለ ብፁዕ ነው አላቸው። የላችሁ በእኔ ያልተስተካከለ ብፁዕ ነው። ምን ማለት ነው? ብርሃን በመሆኑ፣ መንገድ በመሆኑ፣ ሕይወት በመሆኑ፣ ተስፋ በመሆኑ፣ አምላክ በመሆኑ፣ ጌታ በመሆኑ፣ ፈጣሪ በመሆኑ፣ መድኃኒት በመሆኑ፣ እግዚአብሔር በመሆኑ፣ ቀዳማዊ በመሆኑ፣ ከእግዚአብሔር አብ በመወለዱ፣ ከድንግል ማርያም በመወለዱ ያልተጠራጠረ ሰው ብፁዕ ነው። እሱ የዘላለም ሕይወት ወርሳል። በክርስቶስ አምላክነት እንዳንጠራጠር የቅዱሳን አባቶቻችን ጸሎት ትርዳል እና ይህ ሁሉ ያለበት አምላክ ይህ ሁሉ ማድረግ የሚችል አምላክ ያ ለምጻም ወደ እርሱ ቀረበና ጌታ ሆይ ብትወድስ ልታነጻኝ ትችላለህ አለው። ጌታም እጁን ዘርግቶ ዳስሰውና እወዳለሁ ምን ብለህ ነው ንጻ አለ። በብሉይ ኪዳን ዘመን ቅድም እንደነገርኳቸው አንድ ሰው ለምጻም ካለበት ለምጽ ከወጣበት ቦታ ተወስኖለት ስራ ተሰርቶለት እዛ ይቆያል። ማንም የነካው የነካው ሁሉ ምን ስለሆነ እንደ ርኩስ ስለሚታይ ወይም ለምጻም የነካ ሰው ርኩስ ነው ስለሚታይ፣ ጌታ ግን ምን አለው? ነካው ነካው ንገር ነካው ነካው ዳስሰው ለምን ነካቸዋል? አንደኛ ሕይወት እንደሆነ ማለት ነው። ምን እንደሆነ ሁለተኛ ኦሪትን እንዳታነካ ማለት ነው። ኦሪትን እንዳታነካ ሶስተኛ ምታት እንዳይደለ ማለት ነው። ለምን ምታት ይደርሳል አይደርስም? ንገር ይደርሳል አይደርስም? አይደርስም። እና በኦሪቱ ግን ሰዎችን ይለያቸው ነበር። ከሰዎች ከማህበራዊ ሕይወት ከቤተ መቅደሱ ይለያቸው ነበር። የተከበራችሁ የክርስቶስ ቤተሰቦች ዛሬ ለምን ይሆን ያደረግ ምክንያት ነው? ንገር ያደረግ ምክንያት ነው? የርኩሰት ምልክት ነው አይደል? የበደል ምልክት ነው አይደል? የኩነኔ ምልክት ነው አይደል? አይደለም። ይብጨናል። ዛሬ ከእግዚአብሔር መንግስት የሚለየን ለምጽ አይደለም። ዛሬ ከቤተ ክርስቲያን የሚለየን ለምጽ አይደለም። ዛሬ ከስጋው ደግሞ የሚለየን ለምጽ አይደለም። ዛሬ ከቅዱሳን አንድነት የሚለየን ለምጽ አይደለም። ምንድን ነው የሚለየን? ኃጢአት። ትክክል፣ ኃጢአት። በሽታ ከክርስቶስ አይለየንም። ለምሳሌ አንድ ሰው ጨጓራ በሽታ ቢኖርበት አይበለውና ቢኖርበት የሚከለከላቸው የማይበላቸው ምግቦች ሊኖሩ ይችላሉ አይደል? ሊኖሩ ይችላሉ። እውነት አይደለም? ስጋዊ በሽታ ያለበት ሰው ግን ከክርስቶስ ምግብ አይከለከልም። የሕይወት ምግብ ክርስቶስን ከመመገብ አይከለከልም። የሕይወት መጠጥ ክርስቶስን ከመጠጣት አይከለከልም። በጥቅሉ ስጋዊ በሽታ ከክርስቶስ አይለየንም። ከክርስቶስ የሚለየን ኃጢአት ነው። ከእግዚአብሔር የሚለየን በደል ነው። ከእግዚአብሔር የሚያርቀን በደል ነው። ከመንግሥተ ሰማያት የሚያርቀን ኃጢአት ነው። መንግሥተ ሰማያት የሚዘጋብን ኃጢአት ነው። ሕይወትን የሚያሳጣን ኃጢአት ነው። እረፍትን የሚነሳን ኃጢአት ነው። ሰላምን የሚነሳን ኃጢአት ነው። ከቤተ መቅደስ የሚለየን ኃጢአት ነው፣ በደል ነው። እሱ ነው መጠየቅ። የዛሬው ዕለት ኃጢአት ነው፣ ስጋዊ በሽታ አይደለም። ከቅዱሳን መላእክት የሚለየን ከአብርሃም ከይስሐቅ ከያዕቆብ አጠገብ እንዳንቀመጥ የሚያደርገን ኃጢአት ነው። እሱ ነው መጠየቅ የሚያስፈልገው። እርሱን ነው ማውገዝ የሚያስፈልገው። ከእርሱ ነው መራቅ የሚያስፈልገው። እግዚአብሔር ሁላችንም ከኃጢአት ይጠብቀን። ከዛም በኋላ ካዳነው በኋላ የሰጠው መመሪያ አለ። ያን ነገራችሁና ትምህርቴን ይጨርሳል። የሰጠው መመሪያ ምንድን ነው የሚለው? ወይቤሎ
እግዚ ኢየሱስ ኦቅ ወይ ትንግር ወይ ለመንግ ኦቅ ትንግር ወይ ለመንግ ወባይቱ ኮር ዋፍት ብርሰከ ለካይ ዋን መባይከ በእንተ ተነሳይከ ዋን መባአከ በእንተ ተነሳይከ በከመ አዘዘ ሙሴ ከመ ይኩን ስምዐ ለአሌሁ። ምን አለው ጌታ? ለማንም ምን እንዳትል ለማንም ምን እንዳትል ንገሩ። እናንተ የሚመለከት ነው። ለማንም እንዳትናገር ተጠንቀቅ። ምን አለው? ለማንም እንዳትናገር ምን በል ተጠንቀቅ። ይሄን ያለበት አንደኛ ከንቱ ውዳሴ አይሻል። ከንቱ ውዳሴ የሌለበት መሆን ለመግለጽ። ሁለተኛ እናንተ ካህናት፣ ለካህናት ምሳሌ ለመሆን እናንተ መምህራን፣ እናንተ ካህናት ስትፈውሱ ስታድኑ ሰውዬን አትበሉ። ለዛ ነው ቅድም ዛሬ በላይ በጉባኤ በጋር የሚደረገው ፈውስ አይደለም። ጌታ የነገረን እንደዛ አይደለም። ጌታ ያስተማረን እንደዛ አይደለም። እንዲያውም ስታድኑ ሰው አይባችሁ፣ ሰው አይያችሁ። ማን ብቻ ይያችሁ? እግዚአብሔር ብቻ። እውነተኛው ክርስትና እንደዛ። ለሰው እይታ የሚቀርብ አገልግሎት የለም። ለሰው እይታ የሚቀርብ የፈውስ ምልክት የለም። እና ለማን እንዳትናገር ያለው እናንተም ስትፈውሱ ሰው ይይልን፣ እነ ገሌማ ይምጡ፣ እነ ገሌማ ይውጡ፣ እነ ገሌማ ይዩ፣ እነሱ አይገኝ አትበሉ። የሰውን ውዳሴ፣ የሰውን ክብር፣ የሰውን ምስጋና ፈልጋችሁ ታምራት አታድርጉ ለማለት ነው። ካህናት ይመለከት፣ ምዕመናንን ይመለከታል፣ እናንተን ይመለከታል። ለማንም አትናገር ማለት አንተ ንስሐ የምትገባ ሰው፣ አንቺ ንስሐ የምትገቢ ሰው ኃጢአታችሁን ለመምህረ ንስሐ ለካህን ብቻ እንጂ ለማንም አትናገሩ ማለት ነው። የሰማችሁ ነው። ኃጢአት ለማንም ይነገራል? ለማንም አይነገር ማለት ለተገኘው ነው። ለማን ብቻ የሚነገር? ለካህን ብቻ ነው። ይሄ ወንጌል ከወንጌል የመጣ ነው። አባቶቻችን ይህን የተረጎሙ ኃጢአትን የምትናገረው ለካህን ብቻ ነው፣ ለቄሱ ብቻ ነው። የእግዚአብሔር ኃይል ለሆነው የእግዚአብሔር አገልጋይ ለሆነው እግዚአብሔር ለሾመው ለእርሱ ብቻ ተናገር እንጂ ለማንም እንዳትናገር ማለት ነው። ከላምና ነው መባህን አስገባ ብሎታል። መባህን አስገባ ማለት ለጊዜው ለተነሳያን መፈራረጃ እንዲሆንባቸው፣ እንደገና ደግሞ በሙሴ ሕግ ለነበሩ ሰዎች ደግሞ ለነሱ አይ ቀረ ብለው ሌላ ነገር እንዳያመጡ ያ እንደተፈጸመ ለማሳየት ስርዓቱ እንዳላጓደለ የሙሴን ስርዓት እንደጠበቀ ለማሳየት ነው። ወደኛ ስንመጣ ግን መባህን አግባ ማለት ቄሱ ካህኑ የእግዚአብሔር ስልጣን ያለው የእግዚአብሔር ጸጋ ያለው ካህኑ የሰጠህን መባ ማለት የሰጠህን ቀኖና ፈጽም ማለት ነው። ግልጽ ነው። የሰጠህን ቀኖና ፈጽም። ንስሐ ሰው ሲገባ ቀኖና ይቀበላል። ያን አለመፈጸም ሌላ ጉዳይ ነው። ፍጹም ታዘዝ ነው። እንደዚህ ነው ስርዓቱ ስለሚያስገድድ፣ ህጉ ስለሚያስገድድ እና ይህ ምዕራፍ ለካህናት ምሳሌ አብነት ነው። አስተማረ። እኔን ተመልክታችሁ አስተምሩ ሲል አስተማረ። ይጨርስ ነው። በደንብ ስሙ። እኔን ተመልክታችሁ እኔን አይታችሁ አስተምሩ፣ የእግዚአብሔር ቃል ንገሩ ሲል አስተማረ። እግዚአብሔር ቃል ተናገረ። እኔን አይታችሁ እኔን ምሳሌ አድርጋችሁ እኔን አብነት አድርጋችሁ የታመሙትን ጠይቁ ሲል የታመሙትን ጠየቀ። የጴጥሮስ ማማት ጠይቋል። እኔን አብነት አድርጋችሁ እኔን ምሳሌ አድርጋችሁ እስከ አሕዛብ ድረስ ሄዳችሁ አድሩ ሲሉ የመኮንን ልጅ የነስሩ ልጅ ፈወሰ። እኔን አይታችሁ ለምጻሙንም አድኑ ታምራት አድርጉ ሲል ለምጻሙን ፈወሰ። የተለያዩ ታምራት ማለት ነው። ቅዱስ ቴዎድሮስ ሲናገር በከመ ይፈውሶ አቃቤ ሥራይ ለሥጋ ከማሁ ካህናትሂ ለነፍስ መፈውሳን እስመ ጌጋይ ደዌ ነፍስ ውእቱ ወተጎናዲው ያበጽ እስከ ለሞት። ምን ማለት መሰላችሁ? አንድ ሐኪም ሥጋን ይፈውሳል። ሥጋን ማን ይፈውሰዋል? የታመመ ሥጋ ማን ይፈውሰዋል? ንገሩኝ። የታመመ ሥጋ ማን ይፈውሰዋል? ተናገሩ። ማን ይፈውሰዋል? በጣም ጥሩ። ነፍስን ማን ይፈውሳል? በጣም ጥሩ። ሌላስ የለም። ቅዱስ ቴዎድሮስ እንደዚህ ነው ያለው። የታመመ ሥጋን ሐኪም ይፈውሳል፣ የታመመች ነፍስን ደግሞ ካህናት ይፈውሳል አለ። ካህናት ማን ስለሾመ? እግዚአብሔር ስለሾመ። ግን ምድራዊ ሐኪም ሥጋን ሊፈውስ ይችላል፣ ነፍስ ሊፈውስ ይችላል። ምድራዊ ሐኪም ምድራዊ ዶክተር ሥጋን ሊያክም ይችላል፣ ነፍስ ሊያክም ይችላል? አይችልም። ነፍስን የሚፈውሳት ነፍስን የሚያክማት ለነፍስ መድኃኒቷን የሚሰጥ ማን ነው? ካህን ነው። ካህን መድኃኒት ምንድን ነው? ቀኖና ካለ በኋላ የሥጋ ደዌ ሥጋዊ ደዌ እንደሆነ ሁሉ የነፍስ ደዌ ደግሞ ኃጢአት ነው። የነፍስ ደዌ ምንድን ነው? ኃጢአት ነው። ኃጢአት ነው። በነፍስ ላይ ደዌ ከጸና
ውሎ አድሮ ለሞት ያደርሳል ይላል ቅዱስ ቄርሎስ አስተምህሮ። ስለዚህ ምእመናን ለምጻም ሰው መፈወስ ስለነበረበት ያ ለምጻሙ ሰው ወደ እግዚአብሔር ቀርቦ እግዚአብሔር እንደጎበኘው ወደ እግዚአብሔር ቀርቦ የእግዚአብሔር ምሕረት እንዳገኘ ወደ እግዚአብሔር ቀርቦ የእግዚአብሔር በረከት እንዳገኘ እኛም በረከት ያስፈልገናል። ለእኛም ፈውስ ያስፈልገናል። የማይታይ ለምጽ ያለብን ብዙዎች ነን። በእውነቱ የማይታይ ለምጽ ያለብን ያው ለምጽ ሥጋ ያልሆነ ለምጽ ነፍስ ያለብን ብዙዎች ነን። ለነፍሳችን ፈውስ ያስፈልጋታል። የነፍሳችን ሕክምና ነው ቤተክርስቲያን ላይ የሚሰጥ። የነፍሳችን ሐኪም እግዚአብሔር ነው። የነፍሳችን መድኃኒት እግዚአብሔር ነው። የነፍሳችን መድኃኒት እግዚአብሔር በሕዝቡ ላይ የሾሙ ካህኑ ነው እና በእግዚአብሔር መቅረብ፣ ወደ ወንጌል መቅረብ፣ በወንጌል መኖር፣ በካህኑ መኖር፣ በእግዚአብሔር ቃል መመራት ያስፈልጋል። ያን ጊዜ ነፍሳችንን ከበሽታ መጠበቅ እንችላለን። ያን ጊዜ ለነፍሳችን መድኃኒትን ማዘዝ እንችላለን። ያን ጊዜ ለነፍሳችን መድረስ እንችላለን። ያን ጊዜ ከሞት ማምለጥ እንችላለን። ያን ጊዜ ከጨለማ ማምለጥ እንችላለን። ያን ጊዜ ለምጻሙን የጎበኘ ጌታ ይጎበኛል። እግዚአብሔር በቸርነቱ ሁላችንን ይጎብኛል። ለምጻሙ ሰው ስለነበረ ክብረ ጊዜ አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ይቆያል።